ሰላም ጤና ይስጥልኝ እንዴት ከረማችሁ እኔ በጣም ደህና ነኝ እንግዲህ ያው በእያላችሁበት ሰላምታ ይድረሳችሁ ሁለት ድንቅ አልበሞችን ወደኛ ያደረሰችውና በመዝሙሮቿ በብዙ የተባረክንባት ዘማሪት አስቴር አበበንና ባለቤቷን በተመለከተ ባሳለፍነው ወር ባለቤቷ የሆነው ሽፌ ዘውዴ ሐሳቡን በፌስቡክ ማህበራዊ ገጹ ላይ ካሰፈረ በኋላ አነጋጋሪ ሆኖ እንደነበር እናስታውሳለን። ታዲያ በዛሬው ዕለት ደግሞ አዲስ ነገር አለ ደስ ብሎኛል ብሎ በፌስቡክ ማህበራዊ ገጹ ላይ መልእክቱን አጋርቷል። እንደዚሁም ደግሞ እኛም ይህን መልእክት የምናስተላልፍበት ምክንያት ሁሉም ሰው ይወቅልኝ ብሎ በፌስቡክ ማህበራዊ ገጹ ላይ መግለጹን ተከትሎ እንጂ የግለሰብ ህይወት ውስጥ ለመግባት አስበን አይደለም። ሙሉ ጽሁፉ እንደዚህ ይላል። የሰሞኑ ቆይታና የሶስተኛ ወገን ጣልቃ ገብነት ሳምንት ጥሩ ጊዜ አሳለፍኩ ብያችኋል ነበር። አሁን ያለፉት 3 ሳምንታት እስከዛሬ ድረስ የነበረኝ ቆይታ ምናልባትም ላለፉት 3 አመታት የናፈኳችሁን ጊዜያት እፍታ ብዬ ብናገር አላጋነንኩም። ብዙዎቻችሁ በአገልግሎቷ የምትወዷት አስቴር በእነዚህ 3 ሳምንታት በአገልግሎት ሳቢያ ከሀገር ውጪ ናት። እግዚአብሔር በጉዞዋ አብሯት ይሁን። ዛሬ ትመለሳለች። በነገራችን ላይ ይህ ድሮም ነበረ፣ ወደፊትም ይቀጥላል። እሷ አገልግሎት ካላት እኔ ልጆችን እንደሚገባ መጠበቅ የኖርኩበት ነው ሲል ጽሁፉን ይቀጥላል። ግን ስለ ፍቅራችሁ ካነሳን ጥቂቶች መውደዳችሁን ኦብሰስድ በሚባል ሚዛናዊነትን በአሳሳተ ደረጃ ሆነው ስለ ቤተሰቧ ግድ እስካይላችሁ ድረስ ኋላ ትዝብት ውስጥ የሚጥላችሁን ምክር የምትሰጡ አሁንም ወደ ማስተዋል እንድትመጡ እናፍቃለሁ። ወቀሳ ሳይሆን እንደው ምክሩም እገዛውም ቤተሰብን አንድ አድርጎ የሚያቆምና የሚያጸና እንዲሆን ልባችሁን አርቁት እንጂ የሚያቃቅር የሚከፋፍል አይሁን። ግለኝነት፣ ብቸኝነት፣ ነጠላነት፣ ሴታዊነት፣ ወንዳዊነት ፈትነት እንዲሰለጥን ጥመትን አታዋጡ እባካችሁ ለማለት ነው። እናም በእነዚህ ጊዜያት ከልጆቼ ጋር ደስ የሚል ጥሩ ጊዜን አሳልፈን እንዲህ ያለ የቅርበትና የአብሮነት ህይወት ለልጆች ጊዜያዊ ደስታ ብቻ ሳይሆን የአእምሮና የስነ ልቦና እረፍትና ጤንነትን ይሰጣል። ነጋቸውንም ከጭንቀትና የወደፊት የህይወት ክፉ ጠባሳ ይጠብቅላቸዋል። የሁሉም ወላጅ አባትና እናት ምኞትና መሻት ይህ ነው። በወላጆች መካከል አለመግባባት ሊኖር ይችላል። አለመግባባቶቹ ግን ምናልባትም ቀላልና በፍጥነት ሊወገዱ የሚችሉ ይሆናል። ነገር ግን የሶስተኛ ወገን ጣልቃ ገብነት ይኸውም በወዳጅነት፣ በጓደኝነት፣ በአማካሪነት፣ በገንዘብና በጥቅም ረዳትነት፣ ይሉኝታ ፈጣሪነት የሚገቡ ሰዎች ችግሮችን ያባብሳሉ። የሚገርመው ግን ጥቂቶቹ እናንተ መልካም እያደረግን ነው ብላችሁ ራሳችሁን ብቻ የምታዳምጡ ናችሁ። በጊዜያዊ ስጦታችሁ የምታፈርሱት ቤት በራሱ ወይ በመሬት መንቀጥቀጥ የሚፈርስ ይመስላችኋል መሰለኝ እያለ ጽሁፉን የሚቀጥለው የተወዳጇ ዘማሪት አስቴር አበበ ባለቤት ሽፌ ዘውዴ ደግነት ባመጣው ውጤት ሊመዘን ይገባዋል እንጂ በመነሻ ምክንያቱ ብቻ እየታየ የከቱ ውዳሴ መሸመቻ መሆን የለበትም። አስቡት፣ ተዋጊ ጠሮኞችን የሚደግ መንግስት የመሳሪያ ልገሳ አደረኩ ብሎ በዜና ሲያውጅ ገንዘባችሁ ካጣላ በጥል ላይ ጋዝ ከጨመረ አጥፎን እንጂ ምን ጠቀመ? የሰው ቤት ሲቃጠል ነዳጅ ጨምሮ የሚያባብስ ሁሉ አንድ ቀን እሳቱ በራሱ ቤት ላይ ነዶ የከፋ ጥፋት ለማድረሱ ማስረጃ ፍለጋ ሩቅ መሄድ አያሻም። ከመነሻ እንዳልኩት የሰሞኑ ቆይታ ከሶስተኛ ወገን የጸዳ ሆኖ እንዴት ጥሩና ስኬታማ ሆኖ አለፈ መሰላችሁ። ሌላው ሁሉ እንዳለው ነው እግዚአብሔርን እያመሰገኑ በፊቱ ፈቃዱን እየፈለጉ አንዴ የወላጅነት ኃላፊነት ውስጥ ከገቡ የልጆችን ህይወት ደህንነት በማስቀደም ህይወትን በሰላም መቀጠል ይቻላል። የሶስተኛ ወገን ወዳጅ፣ ረዳት፣ ደጋፊ ጣልቃ ገብነት እስከተወገደ ድረስ ለማጠቃለል ይህን እዚህ እንዲህ የምገልጸው ውጤቱ ጥሩ ስለሆነ ብቸኛው የሐሳብ መግለጫ መድረክ ስለሆነ የሚመለከታቸው እንዲደርሳችሁ ማድረጊያ ስለሆነና ሌሎችም ጠቃሚ ነገር ያገኙበት እንደሆነ በማለት ነው። እግዚአብሔር መልካም ቀንና ጥሩ ሳምንት፣ ሸጋወር፣ ስኬታማ ዓመት በቀሪ እድሜያችን ላይ የጨምር ያብዛልን እያለ ጽሁፉን አጠቃሏል። ማነው እንዳንተ ማነው እንዳንተ ማነው ካንተ በቀር አምላክስ ማነው? ውኆችን በፍኙ የሰፈረው ሰማይን በስንዝሩ የለካው በምር ምሳሌ ሊመስለው ይህን እግዚአብሔርን አልበለው። አንዳንዱን ነገር እንደነ አላዛር ቤት በቃ አለቃ ከተመ፣ በቃ ተበተነ፣ ሞተ፣ ሸተተ ብለን የምንላቸው ነገሮች
ደጅ እንድጠናባችሁ ይፈልጋል እግዚአብሔር። አይገርምም? ብታምኚስ እግዚአብሔርን ክብር ታያለሽ ብያላልኩሽም? የአንዳንዱ ነገር የብልሽቱ ጥግ የእግዚአብሔር የክብሩ መገለጥ ምክንያት ስለሆነ ማለት ነው። ሙታንን ሲያስተነሳ የመጀመሪያው መሰለኝ እንግዲህ በደቀ መዛሙርቱ መካከል ኢየሱስ የሞተን ሰው 4 ቀን የሸተተን ነገር ማለት ነው። ስለዚህ አንዳንዱ እጃችን ላይ የተበላሸው ነገር የክብሩ መንገሪያ ይሆን ለሚሰሙንና ለሚያዩ ክብሩን ማውሪያ ታላቅነቱን መንገሪያ ስለሆኑ ቢሸቱም ደግመን እናንሳቸው፣ ቢበታተንም እናንሳቸው። እንደተበተነ ጨሌ የሆነ ነገራችሁን በቃ ለቅሞ እንደገና እንኳን ለመሰካካትና ለማስተካከል ልብን የሚያዝል ጉልበትን የሚያዝል እንኳን ቢሆን ድጋሚ እንድናነሳችሁ ይፈልግ ይሆን እግዚአብሔር? በልባችን እያለ መንፈስ ቅዱስ እንድንጸልይበት እየፈለገ በሐሳባችን እየመጣ እየተደጋገመ ነገር ግን አይ ይሄን ያህል ጥግ ሄዶ ይሄን ያህል ተበላሽቶ መልሼ እንደገና ቆይቼ ይላል እና አልዓዛር ቤት እንዳደረገው። ስለዚህ ቆይተን ደጁን እንጥና። ዘንበል ይላል፣ ጩኸትንም ይሰማል። እንዴት ባለ የጥፋት ጉድጓድ ጥልቅ የሆነ የጥፋት ጉድጓድ ውስጥ እንኳን ብንሆን ዘንበል ይላል። ለነማ ለሚቆዩ ሰዎች ስለማንለምን ይሆናል ማንቀበለው አንዳንድ ነገሮቻችን አረ በስማ ትልልቅ ጥያቄዎችን በእግዚአብሔር ፊት ይዘው የቆዩ ሰዎች ትልልቅ ለጀነሬሽን የሚሆን መልስን ይዘው መጥተዋል። በእግዚአብሔር ፊት የቆዩ ሰዎች፣ የሰነበቱ ሰዎች፣ የከረሙ ሰዎች እኔ ሊያውም በቃ ለራሴ ስል ነበር ቆይቼ ያለ ጌታ ሆይ መቆየት ብቻ አይደለም መክረምንም አቅም ስጠኝ። መሰንበት፣ መቆየት፣ መዋል፣ ማደር ግዴታ በር ዘግቶ ላይሆን ይችላል። በስራ ላይ ያለን ድራይቭ እያደረግን ኩክ እያደረግን ሊሆን ይችላል። ከልጆቻችን ጋር ሆነን ሊሆን ይችላል። ግን ያንን ነገር በቃ መቆየት በጌታ ፊት ይመጣል ጌታ ምስክሬ ነው። እኔ ይሄ ቃል አቅም ሆኖኛል።